ይህ የምታዩት ጸበል የገሊላ ልደታ ማርያም ጸበል ነው። በጣም እጅጉን አለቱን ሰንጥቆ የወጣው ጸበል ሰባቱ ጸበላት በጣም እጅጉን ብዙ ሰዎች የሚድኑበት፣ ብዙ ሰዎች ደግሞ ፈውስ የሚያደርጉበት፣ ብዙ ሰዎች ደግሞ ድነት ያገኙበት ስለሆነ በጣም ሙላችሁ መጣችሁ እንድትድሩ አለቱን ሰንጥቆ የወጣው የሰባቱ ጸበላት ሰባቱን ጸበላት ከተጠመቁ በአንድ ቀን ሰባት ቀን እንደተጠመቁ ይቆጠራል። የአንድ ቀን ጥምቀት ሰባቱንም ጸበል ስለሚያገኙ ሁላችሁም መጣችሁ በአንድ ቀን ሰባቱንም ጸበል ተጠምቃችሁ አለቱን ሰንጥቆት የወጣው አንድ ጊዜ ሙቅ አንድ ጊዜ ደግሞ ቀዝቃዛ የሆነውን ጸበል ተጠምቃችሁ በረከት አግኝታችሁ በረከቱንም ማፍሳችሁ ትሄዳላችሁ። ይህ የምታዩት ዮርዳኖስ የቅዱስ ዮሐንስ ጸበል ነው። በጣም እጅጉን ብዙ ሰዎች የሚድኑበት ነው። ይህ ደግሞ የምታዩት የቅዱስ ገብርኤል ጸበል ነው። ብዙዎች ከካንሰር፣ ከኤችአይቪ፣ ከደም ግፊት እየዳኑ ነው። እዚህ ደግሞ የምታዩት የቅድስት ሥላሴ ጸበል ነው። የቅድስት ሥላሴ ጸበል ብዙዎችን ከፈውስ ከድውያን ከሽባ እየተረተረው የሚገኘው ጎባጣዎች እየቀኑበት ያለው አይነ ስውራን እየበሩበት የሚገኘው ጸበል ነው። ይህ የምታዩት ደግሞ የቅዱስ ሚካኤል የመላኩ የቅዱስ ሚካኤል ቤት እጅጉን ብዙ ሰዎች እየዳኑ ነው። ይህ የምታዩት የቅዱስ ሚካኤል ጸበል ነው። ብዙዎች እየዳኑበት ነው። ይሄ ደግሞ የምታዩት የጻድቁ የሀብተ ማርያም ጸበል ነው። ብዙዎች እየዳኑበት ነው። አይናቸው እየበራላቸው ነው። ጎባጦች እየቀኑ ነው። ይህ ደግሞ የምታዩት የቅዱስ ጊዮርጊስ ጸበል ታምረኛው ጸበል ነው። እጅጉን ብዙ ሰዎች እየዳኑ ነው። ይህ ደግሞ የምታዩት የቅድስት ድንግል ማርያም የልደታ ማርያም ጸበል ነው። እጅጉን መጣችሁ ብዙዎች እንድትድኑ ብዙዎቻችሁ ድናችሁ ሁላችሁም መጣችሁ እንድትድኑ ይህ የምትመለከቱት የገሊላ ልደታ ለማርያም ቤተክርስቲያን ነው። እንግዲህ እንደምትመለከቱት አያት 49 መጨረሻው ላይ ከደረሱ በኋላ ከአያት 49 ወደ ምስራቅ ሲዞሩ የገሊላ ልደታ ማርያምን ያገኙታል። እዚህ በጣም የፈውስ ቦታ ነው። ይሄ ቦታ እጅጉን ብዙ ሰዎች እየዳኑ ከበሽታቸው እየተፈወሱ ነው ያሉት። እንግዲህ ተመልከቱት ይሄንን
ይህ የምትመለከቱት በገሊላ ልደታ ለማርያም ቤተክርስቲያን ነው። አያት 49 መጨረሻው ላይ ከወረዱ በኋላ ወደ ምስራቅ ሎሚ ከለሮችን ይዘው ወደ ገሊላ ልደታ ማርያም ወደ ታምረኛዋ ይመጣሉ ማለት ነው። እንግዲህ እንደምትመለከቱት ነው እዚህ ጋር የሚጠመቀው ታምረኛዋ ቦታ እኛም ደርሰናል። እንግዲህ እናንተም መጣችሁ ሁላችሁም እንድትጠመቁ እንድትድኑ አሁን እንግዲህ በገሊላ ልደታ ለማርያም እየገባን ነው። ታምረኛዋ ገሊላ ልደታ ለማርያም አያት 49 መጨረሻው ላይ ከወረዱ በኋላ ወደ ሎሚ ከለሩ ሲሄዱ ሪክላም አለ። ተሪክላሙ ትንሽ 30 እና 25 ደቂቃ እንደተጓዙ ገሊላ ልደታ ማርያም ታምረኛዋን ያገኟታል ማለት ነው። አሁን እየገባን ነው ወደ ውስጥ። እንግዲህ እንደምትመለከቱት ገሊላ ልደታ ማርያም ቤተክርስቲያን ጸበሉ ነው ያለነው ማለት ነው። ጸበል ቦታው እንግዲህ እንደምትመለከቱት ይሄ ቤተክርስቲያኗ ነው። ያ ደግሞ እየተፈለፈለ ወይም ደግሞ በዋሻ የሚሰራው የገሊላ ልደታ ማርያም በእኛ ዘመን እኛ እንድንድንበት የሰጠን እግዚአብሔር ይህ ጸበል ነው። በጣም ታምረኛ ብዙዎች የዳኑበት ብዙዎች ከችግር የተፈቱበት ነውና መጣችሁ እዚህ ቤተክርስቲያን እዚህ ጸበል ላይ ፈውስ አግኙ። ሁላችሁም እዚህ ልደታ ማርያም መጣችሁ ገሊላ ልደታ ማርያም ማለት ነው መጣችሁ እንድትድኑ። አሁን ወደ ጸበል ቦታው እየሄድን ነው። እሺ ለከቱት ይሄ የሴቶች ሰልፍ ነው። ይሄኛው ደግሞ የወንዶች ሰልፍ ነው ማለት ነው። ወንዶቹ በዛ በኩል በለብቻቸው ሰልፍ ይዘው ነው የሚጠመቁት ማለት ነው። ይሄ ደግሞ ለሴቶች ነው። እዚህ እጅግ ብዙ ሰዎች የተፈወሱበት እግዚአብሔር የሰጠን መድኃኒታችን ኢየሱስ ክርስቶስ እኛ እንድንድንበት አንድ ጊዜ ሙቅ አንድ ጊዜ ደግሞ ቀዝቃዛ የሚሆነውን ጸበል መጣችሁ እናንተም ዳኑበት እኛም ድነንበታል።